አንተ ነህ የምመታው። ኦልሬዲ ያለቀ ጉዳይ ነው። አንተም እስከዛ ድረስ ዝም ብለህ ተንፍስ። ያው ልቀቀኝ። ሰምኛለሽ? ዘበኛ አድርገን እዛ ጋር እንዲሰራ ያደረግነው የተከበረ ባለትዳር ነው እና እዛ ጋር ያወረድነው የአንተን ደካማ ጎን ማወቅ ስላለብን። በጣም ብዙ ሰዎች ናቸው ጨለማ ቦታ ነው የሚጠብቁኝ። ስለዚህ ያ ነገር ላይ በጣም ስለሚያሰቃኝ እሱን እንኳን የሚፈልጉት እሱን ብሰጥ ይቀለኛል። ከኔ ህይወትም የወጣ ሰው ነው አይደል? እነሱ እንዴት እንደምትሞት ምናምን እንዴት አንተን መግደል እንዳለብን ያቀዱት እቅድ አለ። ነብሱ ይገደል ብለሽ ጭራሽ ተወስኝበታለሽ? ለአንቺ ሲል በተሰቃየ ጭራሽ ተወስኝበታለሽ? ያንተን መውጫ መግቢያህን ከማን ጋር ትውላለህ፣ ስንት ሰዓት ትገባለህ፣ ስንት ሰዓት ትወጣለህ፣ ኢቭን ቤት ውስጥ ገብተህ የቱ ጋር ዘውትረህ ትቀመጣለህ የሚለውን ሁሉ እናውቃለን። ሁሉንም ነገር ማጣት አልችልም። ስሚ፣ በላይን ያስገጭሽው አንቺ ነሽ። አዎ ምን አደረግሽ? ተሷ ተለቅ ያለ ገንዘብ እንድንሰጣትና የበላይ ነገር ለኛ እንድታስማማኝ ያንተን ውድ ሰው ነው የያዘችው። ያልገባህ አንድ ነገር ልንገርህ፣ ወርቁን ትላንትና ነው አባቴ መሆኑን ያወቅሁት። በካሬ በ73000 ብር 100% ለሚከፍሉ ደንበኞቻችን እንዲሁም 10% ለሚከፍሉ 50% የባንክ ብድር የተመቻቸለት ብዙዎች ለመኖር በሚመኙትና ሁሉን ነገር ባሟላው በሲኤምሲ አፍሪካ ኮንቬንሽን ሴንተር አጠገብ በምናስገነባው 5 ኮከብ ሆቴል ያካተተ ኮምፓውንድ አፓርትመንት ውስጥ ባለ 1 መኝታ በ720,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ 23000 ካሬ ላይ ባረፈው ኮምፓውንድ ውስጥ 5 ኮከብ ሆቴል፣ 2 ስዊሚንግ ፑል፣ ጂም ስፓና ሳውና፣ የባስኬትቦል ኮርት እንዲሁም ራኒንግ ኤንድ ባይኪንግ ትራክ፣ ኢንዶር እና አውትዶር የልጆች መጫወቻ ተካቶበታል። ለበለጠ መረጃና ሳይት ለመጎብኘት ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ምንም የቅዱ አካል ምንም መሳሪያ ምንም ሳንጠቀም ነበር አንተን ማስወገድ የተፈለገ። እንዳትሄድ እዚህ አስገባት። ለምን ሲባል አሁን ተለያይተናል እኮ ምንድን ወደ ኋላ መመለስ በላይ አይደል? አዎ እኛ የሰማነውም ደግሞ ታግታ እንደተቀመጠች ነበር። ነገር ግን ጊዜን ደግሞ ያን ነገር እንዲያቆም ራሱ ላይ እንዲሰራ እድሜዬንም ጊዜንም ገንዘቤንም ንብረቴንም ሳጠፋ ነበር አብሬ። መጸዳጃ ቤት አለ፣ የህዝብ የሚጠቀምበት ሰው አለ፣ የተለያየ መንገድ ታስባለህ። በቃ ያንተ ስህተት ነበር የሚጠበቀው። እኔ ሰፈር ውስጥ ለ2 ወር ያክል በዘበኛነት እየሰራ የቆየው ነው። አልነበረ አታውቀውም። እሺ ስለሱ ምንም ነገር የምታውቀው ነገር የለም። ወደ እኔ ቤት የሚገባውን ሰውና የሚወጣውን ሰው ቪዲዮም ፎቶም ታነሳ ነበር ማለት ነው። አዎ ከፍታ ስላለው ግቢ ውስጥ ያለውን እንቅስቃሴ ሁላ በቃ ለሚስት ማለት ሚስቴ ነች ብላል አይደል? ነፍሰ ጡር የሆነችው ካንተ ነው አይደል? እንዴት ትክክለኛ ስምን አታውቂም አንቺ? እሷ የመኪና አደጋ እንደደረሰበት አላውቅም። ግን ደግሞ እኮ አንቺ ነበርሽ ደውለሽ የጠራሽው። የእርግዝና ጭጣት ነው። ኦኬ ነፍሰ ጡር ነሽ? ስንት ጊዜ ሆነሽ? እሱም ከሆነ ማለት ነው ትናንትና ነው አበላሸው ያቃጠለው ጊዜ በቃል። እሺ ዛሬ ላይ ተመልሶ እዚህኛው ቤት ላይ ባይገባ ደስ ይለኛል። አንተ እርግጠኛ ነህ ይሄ ነው መኩሪያ ነው ከእናንተ ጋር የሚሰራው? አዎ በቃ ስሙ ማን ነው? መኩሪያ። ይሄ መኩሪያ ነው የሚለው? አይ መኩሪያ ይሄ መኩሪያ ነው ወይ የሚለው? ምን ነው አንተ ታውቃለህ? አንተ ነህ የላከው? ስማ እኔ እወጣለሁ እገባለሁ። የት ነው የምትከታተለኝ? ኧረ የምትሄድበት ሁላ እሄዳለሁ። የምትሄድበት ሁላ እሄዳለሁ። መኪናም አለኝ። ልክስክስ ሰራተኛ ነኝ ማመኔ ነው። አንተ የኔ ጭራ ላይ እንድትደርስ ያደረገ። እንደነገርኳችሁ ሰውየው ዝም ብሎ የዋዛ ሰው አይደለም። ለዛ ነው ይሄ ሚሽን ተሰጥቶት ትልቅ ሚሽን ሳልሆነ ነው ለሱ የተሰጠው። እንሰራ ነበር፣ የፋውል ስራ እንሰራ ነበር ከድርጅቱ ጋር። እሺ ማድ ማውጫ አለ። ዲና የምትባል ሴት ታውቃለህ? ዲና በሙስና ያሳዝችኝ እሷ ነች። መጨረሻ ላይ አሲዛህ ነው ራሷ ስትረዳ የነበረችው።
መወገድ ካለበት አንዳንዴ ይወገዳል። ግን ብዙኛ እንደዚህ ብዙም እንትን ብለን አናውቅም። እዛ እኔ መግባት አለብኝ አሰበች። ያ ሰው ወደ ክፍለ ሀገር እንዲሄድ ተደረገ። 150 ሺህ ብር ተሰጠው። የእጅን ታገኛለህ። እሺ የኛ ጥበቃ እንጂ ሆን ተብሎ የተደረገ ነገር እኮ የምን ጥበቃ ነው የሚሰራው? በቃ ፍቅረኛው እኛ ጋር ነች ማለት እኛ ጋር ነች። ይዛችኋት ነው? አዎ ፍቅረኛዋን እኛ ጋር ያዝናት። ከዛም በኋላ የሆነ ቦታ በአስቸኳይ እንዲመጣ ነገረችው። አንተ የምትኖርበት ሰፈር ነው በጥበቃነት የሚሰራው። ምን ማለት ነው? እዚህ ጋር አሁን የተናገርኩት ራሱ በእኔ አላውቅም። ሴትዮዋ እየሰማች እዚህ ጋር መጣ ለኔ ሞት እየተዘጋጀልኝ እንደሆነ የት ታውቃላችሁ? ፈራህም አልፈራህም ከመቀጣት አታመልጥም። ልንገርህ የስም ዝርዝር ነበረ። ከዛ ከኛ ቲም ውስጥ የሚደለሉ ሊገዙ የሚችሉ ሰዎችንም መርጣችሁ አስቀምጣችሁ ነበር ማለት ነው። ምን አይነት ክላስ እንደምማር ነግሬያት ነበር፣ በኮምፒውተር ሳይንስ እንደምማር እና ያ ነገር ደግሞ ለሷ ወደፊት እንደሚጠቅማት ምናምን ነገር ነገረችኝ። በዚህ እንትና ጋር እየመጣው እያስፈራሩ መረጃ መቀበል በቃ እሷ አድርግ ያለችኝን ማድረግ ነው የኔ የሥራ ድርሻ። ያን ነገር ዲና ምንድነው ትልቅ ማፊያዎችን አደራጅተህ ነፍሰ ገዳዮችን አደራጅተህ ሰው እያስፈራራ የቁም እስረኛ አድርጋችሁት 3 ወር ሙሉ እየቀጠቀጠ በጣም የሚወዳት ፍቅረኛ አለች አይደል? በሷ ነው ያዝነው። በቃ ፍቅረኛን እንደምንገላት ነገር ነው። አንድ መረጃ ለባልደረቦች እንዳትናገር ምናምን ብለህ ነገር ነው። በቃ ምንም አይነት መረጃ ለእናንተ እንዳይደርስ። ሰው መደብደብ፣ ሰው ማስፈራራት ወንጀል እንደሆነ አታውቅም? ወንጀል አይደለም? እሱን ከዛም በኋላ ነው የገባሁበት። እኛ አማራጭ እሱን ማስፈራራት ነው። በቃ እሱን እያስፈራራው መጠቀም ያለብኝን ኃይል እየተጠቀምኩኝ ከዛ መስሪያ ቤት ማስወጣት ነበረ። ከኛ ጋር መስራት ማስችልና የምትቀጥል ከሆነ በዚሁ ጸንተ የምትቀጥል ከሆነ እቺ እንደ መርፌ መውጋት በላት። እንዳትቀባጥር ምንም አይነት ጊዜ የለኝም። እንዳትቀባጥር እኔ ሰለምተው ምንም ማውቀው ነገር የለም። ለማን ነው መረጃው? ሰለም መረጃ ነው የምታወራው። ከወጣህ በኋላ ከዲና ጋር ትገናኛላችሁ። ከአደጋው ጀርባ አንተ ላይ ከደረሰው አደጋ የመኪና አደጋ ጀርባ የተደበቀ ነገር አለ። ምን ሊደበቅ ይችላል? አልስማማም ካልኳቸው በኋላ በጣም ማስፈራሪያ እየደረሰብኝ ነበር። ለዚህ 8 ሰዓት ራሱ ለሊት እየመጡ ቤቴ ያስፈራሩኝ ነበር። አንድ የቢዝነስ ስራ እየሰራች ከፎቅ ላይ ወድቃ ነው እንትን ያለችውና ሞተች። መጋፈጥ ወይ ደግሞ መዋሸት ሲፈልጉ ያንተን ሁኔታ ነው የሚያሳዩት። እነግራቸዋለሁ፣ ግን ምን ዋስትና አለኝ? ከተናገርኩ በኋላ ነገር ቢያደርግኝስ? አበበ ነው። ዲና ወንጀለኛ እኮ ነች። እሺ እንግዲህ ውድ ቤተሰቦች ማለት ከነዚህ ጋር ማውራትም መዳረቅ ነው። አይ ቲንክ እኔ እንደውም መጀመሪያ ከነበረንም ማስረጃም ከነበረንም መረጃ ወይ ደግሞ ከነበረን ኢንፎርሜሽን አንፃር ረዴት ተገዳ ነው ብለን ነበር እያሰብን የነበረው ሁላችንም። ምክንያቱም በላይን እንግዲህ እንገላታለን እያሉ እያስፈራሩት ለወራት እነሱ ሲያስፈራሩት የነበረውን እነሱ የሚፈልጉት የነበረውን ሚስጥር ለኛ ለባልደረቦቹ ሳይነግረን አፍኖ ይዙት ብቻውን ሲሰቃይ ነበር። እሷ ግን ኬርለስ ሆና ነው እያወራች ያለችው። ያ ማለት የሆነ ነገር ከነሱ ጋር አላት ማለት ነው። የሆነ ስምምነት አላት። በጣም የምትጠቀመው ጥቅም አለ ማለት ነው ከነሱ። ስለዚህ ይሄ ነገር እንግዲህ በደንብ መመርመርም መጣራትም እንዳለበት ነው የሚሰማኝ። ይሄን ነገር ማድረግ ባለብን መንገድ እናደርጋለን። ሌላው ደግሞ አሁን ተያዘ የተባለው የሽመልስ ጓደኛ ወይ ደግሞ የሽመልስ ተላላኪ የተባለው ሰው ማለት በትናንትናው ዕለት ጓደኛችን ላይ ተኩሶ ጥቃት አድርሶ አምልጦ ነበር። አመጣጣቸው ሽመልስን ከኛ ማስመለጥ የሚችሉ ሽመልስን በቀላሉ ማግኘት የሚችሉ መስሏቸው ነበር። ነገር ግን እንደማይሆን ሲያውቁ አንደኛውን ጓደኛችንን በጥይት መቱት አምልጦ ነበር። ያለበት ታውቆ አሳደው የገባበት ገብተው ስለማንነቱ አጣርተው ደም ይዘውታል ነው የተባለው። ስለዚህ ወደዚህ ይዘውት እየመጡ ነው። እዚህ ይዘውት ይመጡና ከሱ ጋር ደግሞ እንጃ ምን አይነት ንግግር እንደማደርግ ከሱ ጋር። ለማንኛውም እስከ ፕሮግራም ፍጻሜ ድረስ በድጋሚ አሁንም አብራችሁን ቆዩ። መልካም ቆይታ።
እሺ እንግዲህ ውድ ቤተሰቦች ያው ትናንትና ማታ እንግዲህ ቀደም እንደነገርኳችሁ መኩሪያን ለማስመረጥ ወይ ደግሞ ሽመልስን ለማስመለጥ በመጡ ሰዎች አንድ ወንድማችን እንደተጠቃ ወይም ደግሞ ወንድማችን ላይ ጉዳት እንዳደረሱ ቅድም ነግሬያችኋለሁ። ይህንን ጉዳት ደግሞ ያደረሰውን ሰው እንዳሳደዱትና እንዳገኙትም ጭምር ነግሬያችኋለሁና ይዘው ስለመጡ አሁን ወተን እንቀበላቸዋለን። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ ቆይታችሁ እንድትከታተሉ ይፈልጋለሁ። ይህንን ትዕዛዝ ደግሞ በቀጥታ ማን ያስተላለፈው? በቀጥታ የትዕዛዝ ከዲና ተላልፎ ነው የመጣው ወይስ ሌላም አሁንም ደግሞ እንደዚህ አይነት መልእክቶችን የሚያስተላልፍ ሰው አለ የሚለው ነገር አብረን የምንመለከት ይሆናል ማለት ነው። ከሱ አንደበትም የምንሰማ ይሆናል ማለት ነው። የትም ቦታ ሳትሄዱ አሁንም አብራችሁ ቆዩ። ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ ያሉናችሁ ሰዎች ቤተሰብ እንድትሆኑ እፈልጋለሁ። መልካም ቆይታ። አንተ ነህ የምመታው? እናንተ ናችሁ የምትገሉት? ስማ አንተ ነህ የተኮስክበት? ተነስ ተነስ። ስማ ቁጭ በል ቁጭ በል ቁጭ በል። ትደነፋለህ እንደ ጭራሽ ችግር የለውም እኮ ያንተ ጉዳይ እኮ ምንም እኔ አሁን መጃዝ የለም። ኧረ የኔ ጉዳይ ችግር የለውም። የኔን ያለቀ ጉዳይ እስኪ ማን ነው ያለቀለት? አንተ ወዲህ አልኮዳል። ኧረ ተመልካች ማለት ስሙልኝ ያበቃልኝ ጉዳይ ነው። ይህንን ሽመልስም ሲያዝ ማለትም እንግዲህ የነሱ መኩሪያ ሲያዝም ይህንን ነገር ነበር የተናገረው። አንተ አልቆልሃል። ምንድነው ያበቃልኝ? ማን አባ ነው ለኔ እንዲያበቃልኝ የሚያደርገው? ትንሽ እኮ ነው የቀረን ትንሽ። ይኸውልህ ድንፋትህን በልክ አድርገው። ሰማይ አሁን እጅ ስር ነው ያለው። እሺ በልክ ብትሆን ይሻላል። አሁን ራስህ ላይ ጣጣን የምታበዛው። እሺ ትናንትና መኩሪያን ለማስመለጥ ነበር የመጣችሁት አይደል? ያው ግልጽ ነው። እኔ መኩሪያን የማግዘው ሰው ነኝ እና ቀላል መስሎ ነበር መኩሪያን ማስመለጥ። አሁንም ቢሆን ቀላል ነው። ሲጀመር ትናንሽ ሰዎች ላይ ነው እናንተ ችግር የምትሆኑት እንጂ እኛ አለቃ ላይ ምኗም ጋር ደርሱ። ይሄ ግልጽ ነው። አለቃ ላይ ምኗም ላይ አንደርስም፣ ምኗም ጋር ማደርሱም። ኦልሬዲ ያለቀ ጉዳይ ነው። አንተም እስከዛ ድረስ ዝም ብለህ ተንፍስ። ያው ያውቃሉ ባልደረቦች ራሱ እንዴት አድርገን እንዳሯሯጥ ናቸው። ለትንሽ ነው ያው አንዳንዴ እድል ጠማማ አይደል? ለምን ታዲያ ፈርተህ ሮጥክ? ራስን እንደዚህ እንደ ጀግና ካየህ እንደጀመራችሁ አጨርሱም ነበረ። ትናንትና ተኩሳችሁ ወንድሜ የምታችሁት አይደል? ከስራችን አይነት የምንጠቀመው ሲስተም አንደኛው ፍርሃት እንዲመስል ማድረግ እንጂ ጉዳዩ ሌላ። ይሄ ደግሞ የታወቀ ነው። ኧረ እባክህ የመጣችሁለትን ዓላማ እንኳን አሳካችሁ። ማን ነበር ይሄን ትዕዛዝ ያስተላለፈላችሁ? ይሄ እኮ ግልጽ ነው። በቃ ከመኩሪያ ጋር ነው የምንሰራው። ዋናው ታርጌታችን አንተ ነህ። በነገራችን ላይ አውቃለሁ ብዙ ነገሮች ከመኩሪያ ጋር ስለምንሰራ። እስኪ ምንድን ነው ከመኩሪያ ጋር የምትሰራው? ታርጌቱ ግልጽ ነው። ያንተን መውጫ መግቢያህን ከማን ጋር ትውላለህ፣ ስንት ሰዓት ትገባለህ፣ ስንት ሰዓት ትወጣለህ፣ ኢቭን ቤት ውስጥ ገብተህ የቱ ጋር ዘውትረህ ትቀመጣለህ የሚለውን ሁሉ እናውቃለሁ። አንተ እንዴት አባ ነው የምታውቀው? እሱን እኮ ነው የምልህ። እኛ የምንሰራው ስራ ነገርኩ። አንተ እንዴት ነው የምታውቀው ነው ጥያቄ። አንደኛ ከአንተ ቤት ፊት ለፊት የተቀመጠውን አንተ ወይም የሰፈር ሰው ዘበኛ ብሎ የሚያስበው መኩሪያ። እሺ በጣም ጥሩ። ከሱ ጋር ነው የምንሰራው። እሱ እያንዳንዱ ነገር ያውቃል። የተለያዩ ፎቶዎች ያነሳል። እነኛን ፎቶዎች ከኔ ጋር ነው የምንቀባበለው። ኦኬ አንተ ነህ መሀል ላይ ያለው ሰው? መሀል ላይ
እኔ ነኝ ያለሁት እንዳለ የሚያነሳውን ነገር እኔ ነኝ። ስለዚህ አንተ ተቀብለህ ለዲና ነው የምትሰጠው ወይስ ሌላ ተጨማሪ አለቃ አለ? አይ በራሷ ነው የምሰጠው ለዲና። እነሱ እንዴት እንደምትሞት ምናምን እንዴት አንተን መግደል እንዳለብን ያቀዱት እቅድ አለ። እሺ ሙሉ በሙሉ ስራችሁ እኔ ላይ ነው ማለት ነው። የሁላ ጋንታ ተሰብስበው የሁላ ወታደር እንግዲህ የሚያቋቋሙት እኔን ለማጥፋት ነው ለኔ ስትሉ። ያ ትንሽ ተኩራራ የተያዘውን የምታውቀው ነገር ስለሌለ አንተ መጎረርም ካለብህ በደንብ ጎረር። ኦልሬዲ አጭር ነው እድሜ። ብቻ ምንድነው ስርዓትን ይዛ እናገረኝ። እሺ የሰማነው ስነ ስርዓትን ይዛ እናገረኝ። ቀጥላው ነው የጀመርከውን በስተክል አውራ። እንደነገርኩ ሞክሪያ ያንዳንዱን ነገር እያነሳ ይሰጠናል። ከዛ በተረፈ እኔ ደግሞ በመሀሉኝ እሱ የሚያነሳውን ነገር አቀብላለሁ። ከዛ መችና ስንት ሰዓት ይገደል የሚለው እየጠበቅን የነበረው ኦልሬዲ በዚች አጭር ቀን ውስጥ ሊያልቅ ነበር። የምናነሳበት ምክንያቶች የአንተን መውጣት መግባት የምናጣራበት ምክንያቶች እነሱ ለሚያቅዱት እቅድ ላይ የበለጠ ሲስተሙ እንዲሰራ ነው። ከአንተ ጋር ያሉትን ሰዎች አንዳንዴ እንደውም ማናቃቸው ሰዎች ሁሉ አሉ። በነገራችን ላይ አብዛኞቹ እናውቃቸዋለን ከአንተ ጋር የሚሰሩት በተለያዩ ሳንቲምም የያዝናቸው ሰዎችም አሉ። በጣም ኖርማል ነገር ስለሆነ ማለት ነው። እንደውም ትንሽ አንድ ሁለት ሰው ነው ምናምን አይተናል የማናውቀው ሰው። እሱም ኦልሬዲ ምንም እንትን የለውም ተጣርቶ የሚታወቅ ነገር ነው። ግን ያን ሁሉ የምናደርግበት ነገር የአንተን ደካማ ጎን ግዴታ ማግኘት አለብን። ያ ነው ዋናው ዓላማችን። በቃ እዛ ጋር መኩሪያን እንደ አንድ ተራ ሰው ዘበኛ አድርገን እዛ ጋር እንዲሰራ ያደረግነው የተከበረ ባለትዳር ነው እና እዛ ጋር ያወረድነው የአንተን ደካማ ጎን ማወቅ ስላለብን ማለት የተከበረ ባለትዳር ነው ማለት ነው። አዎ ትዳር ያለው ሰው ነው። ያውም ደስ የሚል ትዳር ያለው ሰው። ከየት ያመጣው ትዳር ምን ማለት ነው? ከየት ያመጣው ሰው አይደለም እንዴ? ማለት ማግባት ምናምን አዲስ ነው። ትዳር እንደሌለው ነበር የማውቀው ብዬ ነው ነገርኩ እኮ። እናንተ እንድታውቁ የምታውቋቸው ነገሮች ሁሉ በእኛ ፈቃድ ነው የሚሆነው አብዛኛዎቹ፣ እንደው አንዳንድ የሆነ ስህተት ካልተፈጠረ በስተቀር ገባህ? ስለዚህ ያን ያህል ራስህን ከኛ በላይ አድርገህ ባታስብ ደስ ይለኛል በዚህ አጋጣሚ። አይ ችግር የለውም። ራሳችሁን ካቡ በጣም አዋቂ ነን፣ ሊቅ ነን፣ ምሁር ነን እያልከኝ ያለው ብዙ ነገር እናውቃለን እያልከኝ ያለው እና እኛ ማወቅ የሚጠበቅብንን ማወቅ እኛ እናንተ ስትፈልጉ ብቻ ነው ነገር ማወቅ የምንችለው ማለት ነው። እንኳን አይደለም መረጃ ስህተት ራሱ የምንሰራው የእናንተን አቴንሽን የሆነ ቦታ ለማድረግ በደንብ ነው። እኔ አንተን በተለያየ ስራዎች አይቻለሁ። ምንም አዲስ ነገር አይደለም እስከ ባልደረቦቼ ድረስ እና አሁንም በቃ ይሄ መስዋዕት እንከፍላለን ላለንበት ስራ ላይ ታማኝ ነን። ለዚህ ቆሻሻ የወንጀል ስራ ታማኝ ነን። ቆሻሻ አይደለም ባይሆን የተለያዩ የራሳችን የግል ቆሻሻ እናጸዳበታል። ለምሳሌ ድህነት ተረፈ ቆሻሻ ልትሉ አትችልም። ድህነት ዘርፈ ገለህ የምታመጣው ገንዘብ ቆሻሻ ህይወትን ያስተካክልላ ያጸዳላ። እንደዛ ነው እያልከኝ ያለው። መንገድ ነው ሰው አይደለም። ኧረ እባክህ ድህነታችንን ለማጥፋት የሚያስቸግሩንን ሌላ የድህነት እከክ የሆኑትን እከክ ደግሞ ቢራገፍ ኖርም ነው። ገባህ? የሚያሳስብ ነገር አይደለም። አንተ እንዴት ነው የምትናገረው? ስለ ሰው ልጅ ነፍስ ነው እያወራን ያለው። ናቶ ቆይ እና ስማኝ፣ ጉራ ብቻ ተውት። ለምን አትወጥም? ያወራ እስኪ። ቆንጆ ነው እኮ እያወራ ያለው። ምን አይነት አእምሮ እንዳላቸው እየተመለከትንባቸው ነው። ዲና ምን አይነት ሰዎችን እየፈጠረች እንዳለች እየተመለከትን ነው። ስለዚህ እነዚህ ከኮች የሰው ልጆች ነፍስ ናቸው። ድህነትን እንዳታራግፍ የሚያደርግ ከክ የሰው ልጅ ነፍስ ነው። አሁን ምንድን ነው የምትፈልጉት ከእኔ? ያንን ነው እያልከኝ ያለው። አሁን ምንድን ነው የምትፈልጉት? ንግግርን እንቀጥል። ያንን ነው እያልከኝ ያለው። እኔ እስከሚገባኝ ድረስ ላይፍ እስከሚገባኝ ድረስ አላስፈላጊ ሰዎችን
መለወጥ የሚፈልግ ሰውን ደግሞ ወደ ለውጡ፣ ማከክ ወደሚፈልገው ወደ ማከኩ። ስለዚህ ኖርማል ነው። ይሄ ደግሞ አዲስ ነገር አይደለም። ትናንትና ወንድሜ ላይ ተኩሳችሁት ኖርማል ነው። እከኮነብህ ነው። አዎ ትንሽ የሆነች ነገር አጎራረስ ነው። በዛ መሰለኝ የሆነ ዝም ብዬ ስሰማ ጭራሽ ቀለል አድርገህ ነው የምታወራኝ? ስማ ቀለል አድርገህ ነው ወይ የምታወራኝ? ልቀቀኝ። ስማ ዝም ብዬ ስሰማ እንዳንተ ቆሻሻ ሰው ነው የሚመስልህ? እሱም በቅርቡ ታየዋለህ። አይገርም? ምን አባ ነው የምታሳየኝ እኮ? ምን አባ ነው የምታሳየኝ? ምንድን ነው የምታሳየኝ? ቆይ አይደለም፣ ምንድን ነው የምታሳየኝ? ምንድን ነው የምታሳየኝ? ስማ አንተ ነህ የምታጠፋ? አንተ ነህ የምታጠፋ? ንገረኝ። እኔ ነኝ የማጠፋው። ትሰማኛለህ? እኔ ነኝ የማጠፋው። በጣም ደነፋ። ምን ላድርግ? ምን ይደረግ እንግዲህ። ለእንዳንተ አይነት ሰዎች መድኃኒቱ ነው። በመሰረቱ እኛ እንደዚህ አይነት ሰዎች ሳልፈን ስለመጣን ችግር የለው። ብቻ ግን አሁን ምንድነው ማወቅ የፈለከው? ሻውን ከን ምንድነው ማወቅ የፈለከው? ማወቅ የፈለኩት እያንዳንዳችሁ እቅዳችሁ ስለነበረው ነገር እንድታወራኝ ነው የምፈልገው። እሺ ያው ታርጌቱን አውቀኸዋል። እንዳልኩ የመኩሪያ የአሁን ሚስቱ ከኛ ጋር ትሰራ እንደነበረች ይታወቃል። እንደውም የሆነ ሰዓት ላይ እሷንም መጠቀም ያደርገን ነበር፣ በላይ የሚባለውን ሰው ለመጉዳት። ግን እዛ ከመድረሳችን በፊት እኛ በላይም በተቻለ መጠን ልናሳምነው በሳንቲም ብቻ በብዙ ነገር አግተንም አሰቃይተን፣ ግን የሆነ በተደጋጋሚ ረዴት ይላል። አገባን በቃ በሷ አያ አንዳንዴ ፍቅርን መጠቀሚያ እናደርጋለን። እኛ ድህነትን ብቻ አይደለም ገብቷል። ገባን በቃ ለሷ ያለውን ፍቅር። ስለዚህ ረዴትን ያዝናት። እሷን ይዘንም እንትን ለማለት ስንሞክር እሷ ላይ ደግሞ የበዛው ስቃ ሴት አይደለች። ወዲያውኑ ስቃውን መቋቋም አልቻለች። ከሱ ጋርም ያላት ነገር ከዚህ በኋላ የሚቀጥል ሁሉ አልመሰላትም። ወደ ተስፋ መቁረጥ ውስጥ ገደማ ሄደች በቃ ማለት። ምክንያቱም ረዴትን ይዛቸው እያሰቃያቸው ነበራችሁ? ስታሰቃያት ነበር? አዎ ግዴታ እሱ እንዲናገር እሷን ምን ያህል እንደሚወዳ ስላወቅን የተሰቃየች እንድትመስል እኮ ነው እንጂ አሁን ሪል እሱ ላይ ያደረግነው ስቃይ አይደለም እሷ ላይ ያደረግነው፣ ግን እሱ እንዲመስለው ከዛ ለኛ መስራት ለኛ መረጃ እንዲያቀብለን ማድረግ ነው ዋናው ታርጌት። መጀመሪያ እንደውም እሱ እሺ ቢል ኖሮ ምናልባትም የመኩሪያ ስራም ያን ላይ በዛም ነበር። ያም ሆኖ ግን ያው እሷ ተስፋ ቆርጣም ስለነበር ከዛ በፊትም በተለያየ መንገድ በቤታቸው እየሄድን ሰውም እየላክን አይታለች። ይህንን የመጨነቅ ነገሩ ተስፋ ቆረጠች። ያለችበትም የኑሮ ሁኔታ ወዲያው እንዲፈታ ፈለገች። ለምን አንስማማም ስትል ነገሩን አቀለለችልን። ማለት ለምን አንስማማም? በምንድን ነው የምትስማሙት? ያው ግልጽ እኮ ነው። አንድ ድሃ በምን ሊስማማ ይችላል? በቃ ሰማኛለህ። ይሄ የምትመጻደቅበትን ቆሻሻ ገንዘብን እዛ ጣሉ። እኔ እኮ ይሄ አንድ ድሃ ምናምን ያልክ ስለ ድህነት ምናምን የኑሮ ንጽጽር ውስጥ መግባቱን አቁም። ግልጽ እኮ ነው። እየሰማኝ ነው? እሺ ቀጥተኛ ጉዳዩን ብቻ ነው እንድነግረኝ ፈልገው። እሺ በቃ በገንዘብ ተስማማን ከሷ ጋር ያለውን ነገር ለሷ ተለቅ ያለ ገንዘብ እንድንሰጣትና የበላይ ነገር ለኛ እንድታስማማን ተነጋገርን።
ከዛ ይሄንን አለቃዬ ነገርኳት። አለቃዬም በቃ እንደዚህ ከሆነ አያሳስብም፣ እንደውም ለበላይ የታቀደው ገንዘብ ለሷ ይሰጥና እንኳን ስለበላይ ስለዛ ጢባራ መርማሪም ትሰጠን ይሆናል ተባለ። ከዛ ብሩን ሰጠናት። እውነትም ብሩን ሰጣየው ደነገጠች። አሳሰባ በሙሉ ቆመ ሳይሆን ወደኛ ዳይቨርት ተደረገ። አይታል። ስለዚህ ገንዘብ ስትሰጡት ከእናንተ ጋር ተስማማች? አዎ። በላይ ለማሳመን አይምሮዋን ከፈተላት ገንዘቡን ስናሳያት። ልክ ሻንጣውን ስንከፍተው ከዛ የሚገርም ሀሳብ እንዳላት ገባት። ትልቅ ሰው መሆኗ ገባት። አስተዋይና ብልህ ሴት መሆኗ ገባት። ከዛ የተለያዩ ነገሮችን ፈጠርን። በቅርቡ እንደውም ሰምታ ይመስለኛል አይደል መኪና አደጋ እንደደረሰበት። ያ ለአንተና ለመሰሎች አደጋ እንደሆነ ነው የምታውቁት። ግን እኛ ከሷ ጋር ተነጋግረን ያደረግነው እቅድ ነበር። ይሄን ነገር ሰው ታውቅ ነበር? አዎ እሷ ናት። አሁን ከዚህ በኋላ እኮ እሱ ከህይወቴ ወጥቷል። እንደገና ደግሞ የምፈልገውን ነገር ሰጥታችሁኛል። በዚህ ብር የፈለኩትን ህይወት መኖር ይችላል። ሰው ምንም የሚያሳሳይ ነገር የለም አለች። ሰውና እንግጫው ስላት ኦኬ ነው ያለች። እንዲገደል ፈልጋለች። እንዲገደል ተስማምታለች። መጀመሪያ ላይ እንዳልኩ ነው ብሩን ከመስጠት በፊት እንደዚህ አይነት ስምምነት አልነበራትም። ወጉን ያዘች፣ የአፍቃሪነት ወጉን። ያው አበሻም አይደለም። ብሩን ስታይ ግን እንዳልኩ ነው አሳሰቧ ተቀየረ፣ ብልህ ሆነች። ስለዚህ አነስ ያለ ከክላላ ቃለች፣ እንዲሞት ፈለገች። ያው ግን አልተሳካም። ችግሩ አልሞት ሳይሞት ቀረ። እሷ ነች ፈቃደኛ ሆነችው እንዲገደል ምናምን ነገር ሆን ብላ ነው የጠራችው እዛ ቦታ ላይ ምናምን? አዎ ሁሉን ነገር ቦታው ላይ ያመቻቸችልን። እኛ መኪናውን ብቻ ይዘን መምጣት። እሷ ማለት ቦታውንም ያመቻቸችው እያንዳንዱ እቅዱን ያወጣችው እሷ ነች። የት ይሄዳል የቱ ጋር ብዙ ጊዜ ያዘወትራል የሚለውን በሙሉ እሷ አጣራች። ስታቅ ስለነበር ቦታውን አዘጋጅችልን። እዚህ ቦታ በዚህ ሰዓት ይመጣል አለችን። ኦኬ ያልን እኛ መኪናውን ሬዲ ያደረግን፣ እሷ ሰዓትና እሱን ሬዲ ያደረገችው። ለሴት ልጅ ይሄ ምንም አይከብድም ታውቃለህ። አስገባት፣ አምጣት፣ ቶሎ በሉ። ቁጭ በይ፣ ቁጭ በይ። ሌላኛው ጀላችሁ ተያዘ። አሁን እንደ ቅድሙ እንጣጣለው እንዳትይ፣ እንደማላዝንልሽ ንገርሽ። አሁን እሺ በላይን ከ6 ወር በፊት ነው የተለያየሁት ምናምን ስትይ ነበር። ስፎንኝ ነበር። ግን ደግሞ ለአደጋው መንስኤ አንቺ እንደሆንሽ ጭምር ጓደኛሽ ተናገረ። ቅድም ብዬሽ ነበር እያንዳንዳቸው አሳልፈው ይሰጡሻል እንጂ መቼም ላንቺ አይከላከሉልሽም ብዬሻለሁ። ችግር የለውም፣ አይከላከሉልሽ፣ አይከላከሉልሽ፣ ችግር የለውም። ማውቀው ነው የተናገርኩት። በላይን ያስገጨሽው አንቺ ነሽ። አዎ ምን አደረግሽ? ላንቺ ሲል እኮ ነው አይደል ሁሉ ነገር እነሱንም አሳልፈው ላለመስጠት አፉን ዘግቶም የተቀመጠው እኮ አንቺን እንገልባለን ብሎ ስላስፈራሩት ነው አይደል? እኔ ህይወት የለኝም በሱ በመጣጥ ውስጥ በዚህ መውጫ መግቢያ ሳጣኔ ህይወት የለኝም። ታዲያ ከህይወት ማለት ከመውጫ መግቢያ ስላጣሽ ብቻ ገንዘብን አስመረጥሽ? ሲጀምር ገንዘብን ፈልገሽ ነው። ገንዘቡን ያገኘሁት ከሱ በኋላ ነው፣ ከማስፈራራቱ ከዛቻቸው በኋላ ነው። ከዛም በኋላ ነው ወደ ገንዘብ የገባሁት። ኧረ እባክሽ። አዎ። እና ማስፈራራና ዛቻው ምን አደረግሽ? በጣም ነበር የሚያስጨንቁኝ። በጣም ብዙ ነው ይመጣሉ፣ ስራ ቦታ ሄደው ይመጣሉ፣ ሽጉጥ ይዘው ነው የሚመጡት። በጣም ብዙ ሰዎች ናቸው፣ ጨለማ ቦታ ነው የሚጠብቁኝ። ስለዚህ ያ ነገር ላይ በጣም ስለሚያሰቃኝ እሱን እንኳን የሚፈልጉት እሱን ብሰጥ ይቀለኛል። ከኔ ህይወትም የወጣ ሰው ነው አይደል? ምንድነው ከአንቺ ህይወት የወጣው? አብራችሁ ነበራችሁ። ይልሽ ይሄንን አሁን እንደዚህ ቅድም የዋሸሽኝ ውሸት እንዳትደግሚልኝ። አልዋሸሁትም። እንዳትደግሚልኝ። አልዋሸሁትም። እንዳትደግሚልኝ። አማርኛ ነው።
ምክንያቱም ከበላይ አንደበት ሁልጊዜ ስለአንቺ መልካም ነገር ነበር የምንሰማው። ኢቭን ብዙ ነገር ህይወቱ ሊቀየር የቻለው አንቺን እንደ ቤተሰቡ ነበር የሚያይሽ። አንድ እንኳን ቤተሰብ የሌለው ሰው ነው። በህይወቱ ብዙ መከራ ያሳለፈ ሰው ነው። ብዙ ፈተናዎችን አልፎ ለሰው ልጅ የቆመ ሰው ነው። እንደዛ እንኳን አድርገውት እንደዛ ሲደበድቡት እንደዛ ሲያስፈራሩት ለኛ ያለ መንገድ የፈራው አንቺን እንገላታለን ብሎ ስላስፈራሩት ነው። አንቺ ግን ከጀርባው ወጋሽ ጭራሽ። እኔ ላይ የሚደርሰው ማስፈራራት ስም እሱ እኮ እየተደበደበ ነበር። እነዚህ ሰዎች እኮ ማለት ነው ዛሬ ላይ በእኛ ቁጥጥር ስር ይውሉ ነበር። ባንቺ የመጣ ነው እኮ በነፃነት ይኖራሉት። ባንቺ የመጣ ነው ወንድሜ ላይ አደጋ ደረሰው። ሲጀምር ትክክል ነኝ ብለሽ ነው በኮንፊደንስ የምታወሪ። በእሷ የመጣ አይደለም። እዚህ ጋር ሰውዬ ስነ ስርዓት ነው። በእሷ የመጣ አይደለም። ዝም በል አጉል ሀቃቅ ምናምን የሚለው ነገር ያለ ነው። እኔ ምንን ብሰማኝ ደስ ይለኛል እኮ። ምንድን ነው የምትይኝ? እኔም ህይወት አለኝ። እኔንም እየዛቱብኝ ነው። እኔንም እያስፈራሩኝ ነበረ እና እሱ እኮ ከማስፈራራትም ከመዛትም አልፎ እየተደበደበው ሁላ ነበር እንዴ። ታዲያ እኔ ምን ላድርግ? እኔስ በሱ ለመጣ ጉዳይ አይደል እንደዚህ ሁሉ ነገር ውስጥ የገባሁት። ደጋግሞ ነበር የሚመጡት። እኔ መስራት አልቻልኩኝም። በጣም ብዙ ሰው ነው እየመጣ የሚያስፈራራኝ። ጀመር እሱ ቀለል ቢያደርገው እሱም የተሻለ ህይወት ሊሰጣቸው ነበር። ነገሩን ያከበደው እሱ ነው። ዝም ብትለሽ አይ ማወቅ ካለብህ ሁሉንም አውቀው ዝም ብትለሽ አይሻልም? ገንዘብ ላልከው ደግሞ ገንዘቡ የመጣ ከዛቸው ከምኑ በኋላ ነው ወደ ገንዘብ የገባው። ከዛ ገንዘቡን ጠየቅሽና ሲስማሙ እሱን የማስገደል እቅድ አወጣሽ። ህይወቴን ከቀየረው ምንም ማረጋች ሁሉንም ነገር ማጣት አልችልም። ስሚ በካሬ በ73000 ብር 100% ለሚከፍሉ ደንበኞቻችን እንዲሁም 10% ለሚከፍሉ 50% የባንክ ብድር የተመቻቸለት ብዙዎች ለመኖር በሚመኙትና ሁሉን ነገር ባሟላው በሲኤምሲ አፍሪካ ኮንቬንሽን ሴንተር አጠገብ በምናስገነባው 5 ኮከብ ሆቴል ያካተተ ኮምፓውንድ አፓርትመንት ውስጥ ባለ 1 መኝታ በ720,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ እንዲሁም ባለ 3 መኝታ በ1.4 ሚሊዮን ብር ቅድመ ክፍያ በማስታወቂያ ዋጋ እየሸጥን እንገኛለን። በዚህ 23000 ካሬ ላይ ባረፈው ኮምፓውንድ ውስጥ 5 ኮከብ ሆቴል፣ 2 ስዊሚንግ ፑል፣ ጂም ስፓና ሳውና፣ የባስኬትቦል ኮርት እንዲሁም ራኒንግ ኤንድ ባይኪንግ ትራክ፣ ኢንዶርና አውትዶር የልጆች መጫወቻ ተካቶበታል። ለበለጠ መረጃና ሳይት ለመጎብኘት ይደውሉልን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ሰምኛለሽ? እሱ እኮ ነፍሱን ለሰው ልጅ ነው አሳልፎ እየሰጠ ያለው። እኔስ ነፍሱን ለሰው ልጅ ነው አሳልፎ እየሰጠ ያለው። አንቺ ሰምኛለሽ? ሰምኛለሽ? እስካሁንም ዝም ያልክሽ ማለት ነው የምር ነፍሰ ጡር ነሽ ብዬ እኔ ሲታርገ ይልሻል። እኔ ሲታርገ ልቀቀኝ። ሰምኛለሽ? ህግ ታውቂያለሽ? ሰምኛለሽ? ምንም አይነት የጸጸት ስሜት እንኳን አይሰማም። ዝም በይ፣ ልቀቂኝ። እኔ ስቃይሽን አበዛዋለሁ። ፈሪ ነህ። ሴት ልጅ ላይ ተነዝረህ ስቃይሽን አበዛዋለሁ። ዝም በይ። ወንድሜነት ገና ከዚህ በላይ ሰቃይሻለሁ። አንቺ ለሱ ሞቱን ተመኘሻ፣ እሱ ለአንቺ ሲል ስቃዩን ዋጥ አድርጎ ለኛ አንድ እንኳን ቃል ሳይተነፍስ ለወራት ሲሰቃይ ቆየ። ዝም በይ። እሰይ እኔ ስትለኛለች እንዴ? ጭራሽ እኔ ስትኛለሽ እንዴ? ኧረ አሳልፈሽ ሰተሽው ነፍሱ ይገደል ብለሽ ጭራሽ ተወስኝበታለሽ። ለአንቺ ሲል በተሰቃየ ጭራሽ ተወስኝበታለሽ። ውሳኔያችን ምን እንደሆነ ደግሞ ያሳይሻለሁ። አንቺ ለሱ ሞቱን ተመኘሻ፣ እኔ ደግሞ የቁም ሞት እንድሞት አደርግሻለሁ። የቁም ሞት እንድታይ አደርግሻለሁ። እንደዚህ ልትበላት ያሰብሻትን ገንዘብ ከነሱ ያገኘሽውን ገንዘብ ሳትበዩ እንደዚሁ እየማቀቅሽ እየተሰቃይሽ ትኖራለሽ። ከነዚህ ቃላሽ ትኖራለሽ። ዞር በይ። ይዛት ሂጂ። ጥፍግና አድርጋችሁ ሰሯት። እሺ ንቅንቅ እንዳትል። ስማ፣ ወንድነትን በመግደል ነው የምታስበው?
አይሻልም? እንዳንተ ሴት ልጅ ከመሰለ ወንድነት በመግደል ነው የምታስበው አንተ? ስማ ወንድነት በመግደል ነው የምታስበው? እናንተ ያደረጋችሁትን ድርጊት እኔ እናንተ ላይ ማድረግ አያቅተኝም። ነፍሳችሁ መንጠቅ አያቅተኝም እኮ። ግን እኛ የፈጠረን ፈጣሪ አለ። ምናመልከው ምንፈራው ፈጣሪ አለ። ህሊናችንን ለገንዘብ አንሽጥ። የፈጠራትን ክቡሩን ነፍስ እናንተ በቆሻሻ ገንዘብ ትሸጣላችሁ። ያ ለእናንተ ኖርማል ነው። ሰይጣናዊ ኑሮን ተላብሳችኋል አይደል? በቃ የገንዘብ ኃያልነት ቢገባ አንተ አሁን አቃቅባላልክ። ኧረ እባክህ አልገባህማ። እስኪ አሁን ደስታን ይገዛልህ እንደሆነ ነፃ ያወጣህ እንደሆነ ሰላማዊ ኑሮ ያኖርህ እንደሆነ ይሄ ገንዘብ አሁን ታሳየኛለህ። ይቺ ቆሻሻ ዲና የተባለ ሴትዮም አንተ ከዚህ በኋላ ከኔ እጅ የምታስወጣ ከሆነ እናያለን። አቅሟን ታሳየኝ ለኔ። እርግጥ ነው እሷ አታስወጣኝ። ይሄ እኮ የታወቀ እኮ እሷ አታስወጣኝ። ገንዘብም እንደማያስወጣ ነው። ከሷ የቃቀም ትወጣለች። ያልገባህ ነገር እሷ ምንም እንወጣለን። የሚያወጣን አካል አለ። ኧረ እባክህ እኛ እርስ በርስ እንተጋገዛለን እንጂ አንዱ አንዱን አያወጣም። ስለዚህ ወንድ ናቸው፣ ጀግና ናቸው። እስኪ ወንድ ከሆኑ ጀግና ከሆኑ እንደኔ ፊት ለፊት ይምጡና ይጋፈጡ። ለምን እንዳይጥሽ ልኮልካሉ? ለምን ይደባበቃሉ? ወንድ ናቸው፣ ጀግንነት ነው ምናምን ነገር እያልኩና እንደ ጀብድ እያወራውና ጀብድ የሚሰራ ሰው ወይ ደግሞ እነዚህ ሰዎች ሀቀኛ ከሆኑ ይምጡ፣ ይምጡ እኔ ጋር ፊት ለፊት። እቺ ቆሻሻ ዲናም የተባለች ሴትዮም የሚያወጣ አካል አለ ያልከውም ሰው ይምጣና ነገር ከሷ ጋርማ የተገናኘለት ዝም ብለን እሳ ገብተህ ይኸውልህ፣ እኔ አንድ ነገር ልንገርህ፣ ያገኘኋት ቀን እኔ ቆዳዋን ልገፍላት እችላለሁ። የምር እንደ ዘመዴ እንደማላያት ልንገርህ። ያንተን ውድ ሰው ነው የያዘችው። ያልገባህ ሰው አንድ ነገር ልንገርህ፣ ወርቁን ትላንትና ነው አባቴ መሆኑን ያወቅሁት። ስለ ወርቁን አያሳስበኝም፣ ስለ ብዙሃን ህይወት ነው የሚያሳስበኝ። አባቴ ስለሆነ ወላጅ ያብራው ሰማኛል። ወርቁን አላቆም አልኩ። 30 ምናምን ዓመት ሙሉ ወርቁን አላቆም። ትናንት ነው አባቴ መሆኑን ያወቅሁት። እንደ ሰውኛ ላዝንለት እችላለሁ። እንደ አባትነት ስሜት ሳይሆን እንደ ሰውኛ ላዝንለት እችላለሁ። በጣም ጥሩ ነው። እሱማ ከሆነ ስራ ቀለልክልን። አባት መሆኑን መቀበል ካልፈለግ ስራ ቀለልክልን። የኛ ዓለም ይኖራል። በነገራችን ላይ ለኛ ሰፈር የሆነ ቅያስ አይደለም ያለን። እሺ ግዛት ነው ያለን። ታውቃለህ? ግዛት ነው ያለን። ስለዚህ እስኪ ግዛት መጥቶ አንተንም ሆነ እቺን ቆሻሻ እንዲሁም ደግሞ ይሄን ሰው ይውጣ። እስኪ ግዛቶች ይምጡና እኛን ደምስሰውን ያሸንፉ። ግዛት ከሆነ ለምን አይመጡም? በቅርቡ ታየዋለህ። እኛን እንዴት አድርጋ እንደተቆጣጠረች አንተን ስትቆጣጠር ታያለህ። እነዚህ ሰዎች በጣም ላፊ ኮንፊደንስ ነው የሚሰማቸው ያለው። አሁን ምንም ፈልገው ቆይ እቺ ሴት እንዴት ነው ያረገዘችው? ባይሆን እዚህ ጋር ነው የመኩሪያ ስህተት። ያው ስህተት ሲባል አሁን ባይሆን ጥሩ ነበር። ይሄም ለኛም ድንገት ነው የነገረ። እንዲያ ነበር የሚያሰብ። እኛ አንተን ጉዳይ ከጨረስን በኋላ ወስደን ሌላ ዓለም፣ ሌላ ህይወት፣ ሌላ ቦታ የራሳቸው ሰፈር ሰጠን ነበር። ልጅም ምንም ያሰብ ነገራችን ላይ ማድረግ የሚፈልገው ነገር በሙሉ ሁሉ ሳይቀር ነው የምናወራው። እንኳን አይደለም ያንተን መውጣት መግባት ይቀርና እያንዳንዳችን ላይፋችንን ሳይቀር እንቀርጻለን። የነገ ላይፋችንን ገብቷል። ይሄ ደግሞ ያለቃችን ምን ያህል እጇ ሰፊ እንደሆነ ግልጽ ነው። እኛ ሁሉም ማናውቀው እሷን የሚያግዛት አካል እንዳለ ግልጽ ነው። ስለዚህ መኩሪያ እዚች ጋር ተሰርቷል። 1 ወር ነው ምናምን ይሆናል የሰማሁት እኔ ራሱ ማረጋዛን ከሰማ እና ባይሆን ጥሩ ነበር። ግን አንድ የሆነ ግን አይታወቅም። እንደ አለቃችን ሁኔታ ወደ ቢዝነስ ሊቀየር ይችላል። እሱ ያለቃችን እርግዝናው ነው ወደ ቢዝነስ የሚቀየር። አዎ ያለ ቢዝነስ ምድር ላይ መኖር አትችልም። እሱ ግልጽ ነው። ራሱ ክርስቶስም አረጋገጠው። አይታወቅም። እነዚህ ሰዎች ማለት ቆሽሸው እያቆሸሹ ነው ያሉት። አሁን እኮ አንተም መሰሎችህም ሌላም አበሾች እውነታውን መቀበል ነው ያቃተው። በጣም በተደጋጋሚ አበሾች እያልክ ነው አንተ ፈረንጅ። ያው ዓለም ላይ ትንሽ ወጣ ብለህ ማለት የሌላ ዜጋ ነህ።
ትንሽ ዓለም ላይ ሲመስለኝ ሙሉ በሙሉ ከኛ ከኢትዮጵያ እንደ ካልቸርም እንደ ሴታችንም ምናምን የሚወክልህ ነገር ያለ አይመስለኝም። ደግሞ አይወክልህም። ምክንያቱም አንተ የሰይጣኑን ዓለም ወይ ደግሞ ምንድነው ይሄ 666 ዓለም የተቀላቀልክ አይነት ነገር ነው የሚሰማኝ። እንደዚህ አይነት ወሬ እንኳን ለምደናታል። ይሄ አዲስ ነገር ስናመጣ እቺ እሺ እንግዲህ ውድ ቤተሰቦች ከዚህ በላይ መቀጠል ስለማልችል ነው በዚህ መልኩ አእምሯቸውን ህሊናቸውን ሽጠው ራሳቸውን በሙሉ ልከኝነት አይተው በኮንፊደንስ እያወሩ ያሉ ወንጀለኞች ናቸው። እዚህ ጋር እንደምታዩቸው እኔ እላፊ ነው የሆነት ነው በቃ ውስጤ እስኪያመኝ ድረስ ነው የሆነት ጨጓራዬ እስኪቃጠል ድረስ ነው የተናደድኩት ዛሬ። በዚህ ልክ እንዴት ሰው ጭንቅላቱ ድፍን ይሆናል? እንዴት በዚህ ልክ ሰው ማሰብ ቢያንስ ለአፍታ እንኳን የሆነ የጸጸት ስሜት የሆነ የመጨነቅ ስሜት እንኳን እንዴት አይስም? በኮንፊደንስ ጀነን ብለው እኮ ነው የሚያወሩት። ያችን ብትሆን እንኳን አስገደልኩት እንኳን አስደረኩት ህይወቴን የሚቀየርልኝ ከሆነ ትላለች። እዚህ ጋርም ደግሞ ያለው ጭራሽ ወደ ቢዝነስ ሊቀየር ይችላል። ስለ እርግዝናው ራሱ ወደ ቢዝነስ ሊቀየር እንደሚችል ነው የሚነግረኝ። ሁሉ ነገራቸው ገንዘብ እንደሆነ ነው የሚያወሩት። መተንፈሻቸው ማሰቢያቸውም ገንዘብ ነው ለነሱ። ይሄ ነገር ትንሽ ውስጤን ማለት ስሜታዊ ስላደረገኝ ነው በቃ መቀጠል ያልቻልኩት። በጣም ይቅርታ ተመልካቾች። በተረጋጋ መንፈስ እነዚህን ሰዎች ትምህርት መስጠት ባለብን ልክ ትምህርት ሰጠናቸው በአግባቡ ምርመራችንን እናከናውናለን እኛ። ከዛ የሚሆነው ነገር ወደ እናንተ ይዤላችሁ እመጣለሁ። ለማንኛውም ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። እንግዲህ ለሁላችንም ለሀገራችንም እግዚአብሔር ከጎናችን ይሁን ማለት ፈልጋለሁ። ልቦናን ይስጠን ማለት ፈልጋለሁ። እናንተም እንግዲህ በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። አዲስ ናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰቦናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። መልካም ቀን